እንደ ድንግል ማርያም ያለ ማንም የለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ነፍሴ ጌታን ታከብረዋለች፣ እነሆም ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። የሉቃስ ወንጌል ምዕራፍ 1 ከቁጥር 46 እስከ 48። በክርስቶስ የተወደዳችሁ የእግዚአብሔር ቤተሰቦች ዛሬ በዚህ በተቀደሰ ዕለት የምንመለከተው ስለ አንዲት ድንቅና ወደር የለሽ እናት በትሕትናዋ ዓለምን ስላስገረመች በንጽሕናዋ የሰማይና የምድር ፈጣሪን በግብረ መንፈስ ቅዱስ በማኅፀኗ ስለተሸከመች እናት ናት። በእውነት ልባችንን ከፍ አድርገን አስተውለን ካየን በሰው ዘር ታሪክ ውስጥ እንደ ድንግል ማርያም ያለ ማንም የለም። ለምን? አንደኛ በምርጫዋ ወደር የላት። እግዚአብሔር አምላክ ዓለምን ለማዳን ሲሻ መጀመሪያ የፈለገው ንጹሕ ማኅደሩ ነበር። ከፍጥረት ሁሉ በላይ የመረጣት እሷ ነው። በሉቃስ ወንጌል ምዕራፍ 1 ከቁጥር 28 ላይ እንደምናነበው መልአኩ ቅዱስ ገብርኤል ወደ እሷ ቀርቦ ጸጋ የተመላሽ ሆይ ደስ ይበልሽ፣ ጌታ ከአንቺ ጋር ከሴቶች መካከል የተባረክሽ ነሽ አላት። ይህ ሰላምታ ለሌላ ለማንም አልተሰጠም። እግዚአብሔር ሰማይንና ምድርን የፈጠረ ጌታ በአንዲት ደካማ የሰው ልጅ ማኅፀን ውስጥ ለማድረስ ሲመርጥ ያቺ እናት ምንኛ ድንቅና ልዩ መሆን አለባት! ለዚህ ነው በሉቃስ ወንጌል ላይ እንደምናነበው ኤልሳቤጥ በመንፈስ ቅዱስ ተሞልታ ከሴቶች መካከል የተባረክሽ ነሽ በማለት የመሰከረችላት። እሷ ከፍጥረት ሁሉ የተለየች የጌታ እናት ናት። ሁለተኛ በትሕትናዋ በታዛዥነቷ ወደር የላት። ድንግል ማርያምን መልአኩ ትወልጃለሽ ሲላት እንደ ሳራ አልሳቀችም፣ እንደ ዘካርያስም ምልክት አልጠየቀችም። ይልቁኑ በሉቃስ ወንጌል ምዕራፍ 1 ከቁጥር 38 ላይ እንደምናነበው እነሆኝ የጌታ ባሪያ እንደ ቃሌ ይሁንልኝ አለች። ይህ ትሕትና ሰማይን ወደ ምድር ያወረደ ትሕትና ነው። በአዳምና በሔዋን አለመታዘዝ የመጣውን የሞት እርግማን በድንግል ማርያም እሽታና መታዘዝ ወደ ሕይወት ተቀየረ። ፍጹም ራሷን ለእግዚአብሔር ፈቃድ አሳልፋ ሰጠች። ለዚህም ነው በሉቃስ ወንጌል ምዕራፍ 1 ከቁጥር 58 ላይ እንደምናነበው መጽሐፍ ቅዱስ የባሪያይቱን መዋረድ አይቷልና የሚለው። እግዚአብሔር በትሕትናዋ ምክንያት ከፍ አደረጋት። ሦስተኛ በብፅዕናዋ ወይም በምስጉንነቷ ወደር የላት። የእግዚአብሔር ቃል በሉቃስ ወንጌል ምዕራፍ 1 ከቁጥር 48 ላይ በግልጽ እነሆም ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል ይላል። ላለፉት 2000 ዓመታት ዛሬም ወደፊትም ክርስቲያን የሆነ ትውልድ ሁሉ ድንግል ማርያም ሆይ አንቺ ምስጉን ነሽ እያለ ያመሰግናታል። በመጽሐፍ ቅዱስ ውስጥ ትውልድ ሁሉ እንዲያመሰግነው በትንቢት የተነገረለት ሌላ ማንም የሰው ልጅ የለም። እሷን ማመስገን የእግዚአብሔርን ቃል መፈጸም ነው። እርሷን ማክበር ማኅፀኗ ያፈራውን ቅዱስ ፍሬ ኢየሱስ ክርስቶስን ማክበር። የተወደዳችሁ ቅዱሳን፣ ድንግል ማርያም የንጽሕና፣ የትሕትና፣ የፍቅርና የታዛዥነት ተምሳሌት ናት። እርሷ የእግዚአብሔርን ልጅ የወለደች እናት ብቻ ሳትሆን በመስቀል ስር ቆማ መከራውን የተካፈለች አማላጃችንና እናታችን ናት። በዮሐንስ ወንጌል ምዕራፍ 19 ከቁጥር 27 ላይ እንደምናነበው ኢየሱስ በመስቀል ላይ ሆኖ ዮሐንስን እነኋት እናትህ ሲለው ለእኛም እናት አድርጎ ሰጥቶናል። ስለዚህ ዛሬ ልባችንን ከፍ አድርገን ይህችን ድንቅ እናት እንውደዳት፣ በትሕትናዋ እንመሰጥ። በእውነት በቅድስናዋ፣ በታዛዥነቷ፣ በብፅዕናዋና በፈጣሪ ምርጫ እንደ ድንግል ማርያም ያለ ማንም የለም። እግዚአብሔር አምላክ በድንግል ማርያም ጸሎትና አማላጅነት ይባርከን። አሜን።